ውድ ቤተሰቦች ከፈታ ሌላ የከበረ ሰላምታ ይድረሳችሁ። የዕለተ ቅዳሜ ረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክና ኮሜንት እንዲሁም ሼር በማድረግ ለሌሎችም ጭምር እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ በአማራና ትግራይ የይገባኛል ጥያቄ በሚነሳበት ወልቃይት ጉዳይ ማብራሪያቸውን ሰጥተዋል። መፍትሄው ነው ያሉትንም ሐሳብ ሰንዝረዋል። ተመልክተነዋል። በአማራ ክልል የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ያመለከተ አዲስ መረጃ ይፋ ሆኗል። የግዳጅ ወታደራዊ ምልመላው ታዳጊዎችን ሳይቀር ኢላማ ያደረገ መሆኑ ተሰምቷል። ይዘነዋል። የጀነራሉን ጉብኝት ተከትሎ በድንበሩ ጦሩ በተጠንቀቅ ቆሟል። ከተከታታይ ከባድ ውጊያዎች በኋላ አዲስ የጦር ዝግጅት መደረጉን ያመለከተ መረጃ ይፋ ሆኗል። የምንመለከተው ይሆናል። ጀነራሉ ከአዲስ አበባ መልስ እቅጩን ተናግረዋል። አሜሪካዊው ጀነራል ዳግቪን አንደርሰን ናቸው። ከጠቅላይ ሚኒስትር አብይ አህመድ እና ከኢትዮጵያ ወታደራዊ አመራሮች ጋር ከመከሩ በኋላ አንድ ጠንከር ያለ ቃለ ምልልስን አድርገዋል። ተመልክተነዋል። ከእነዚህ መረጃዎች በተጨማሪ በሳውዲ እስር ቤት ያሉትና ብዛታቸው ከ200 በላይ የሆኑ ኢትዮጵያውያን የሞት ፍርድ እየተጠባበቁ ነው መባሉን፣ ኤርትራ ዘመቻ ተከፍቶብኛል በማለት አዲስ ክስ ማሰማቷን አክለን ይዘናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮር ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮር ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮር ሪል ስቴት በልዩነት የተገነባ። በአማራ ክልል የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ያመለከተ አዲስ መረጃ ይፋ ሆኗል። የግዳጅ ወታደራዊ ምልመላው ታዳጊዎችን ሳይቀር ኢላማ ያደረገ መሆኑ ተሰምቷል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር በሚገኙ ወረዳዎች ውስጥ በኃይል የሚንቀሳቀሰው አዴን የተሰኘ ታጣቂዎች ኃይል ዕድሜያቸው ለውትድርና አገልግሎት ያልደረሱ ሕፃናትን ጨምሮ ከባድ የግዳጅ ወታደራዊ ምልመላ እያካሄደ መሆኑን የአካባቢው ነዋሪዎች መክሰሳቸውን ዶቼ ቬሌ ዘግቧል። ታጣቂ ቡድኑ በሚያዝያ 2018 ዓ.ም አጋማሽ ጀምሮ አበርገሌና ጻግብጅ ወረዳዎችን በኃይል በቁጥጥር ስር ያዋለ ሲሆን በአሁኑ ወቅት በአካባቢው ላይ የከፈተው የግዳጅ ውትድርና ዘመቻ ዕድሜያቸው ከ14 እስከ 18 ዓመት የሆኑ ሕፃናትን፣ ወጣቶችን እንዲሁም ዕድሜያቸው ከ50 እስከ 60 ዓመት በላይ የሆኑ አዛውንትን ሳይቀር ያካተተ እንደሆነ ተገልጿል። ለቤተሰቦቻቸው ደህንነት ሲባል ስማቸው እንዳይጠቀስ የፈለጉ የጻግብጅ ነዋሪ እንደተናገሩት ታጣቂዎቹ በአካባቢው ላይ ወንድ የሆነን ዜጋ በሙሉ ተወደደም ተጠላ ግዴታ ነው በሚል በማስገደድ እየገፋፉ ለጦርነት ዝግጅት እያሰለፉ ይገኛሉ። በተመሳሳይ አበርገሌ ወረዳ ነዋሪ የሆኑት አቶ ተመስገን ገብሩ እንደገለጹት ይህ ራሱን አገው ሸንጎ በሚል የሚጠራው ታጣቂ ቡድን ከግዳጅ ውትድርና ምልመላ በተጨማሪ በማህበረሰቡ ላይ ከባድ የንብረት ነጠቃ እያካሄደ ይገኛል። ታጣቂዎቹ ለአጠቃላይ ሰራዊት ስምሪት ማጠናከሪያ በሚል ነዋሪዎችን ፍየል፣ የቤት እንስሳት፣ 1 ኬሻ እህል አሊያም 4000 የኢትዮጵያ ብር እንዲያመጡ በኃይል እያስገደዱ በመሆኑ ህዝቡ ላስከፊ ስቃይ ተዳርጓል። ይህንን ይፋ ወታደራዊ ምልመላና የንብረት ዘረፋ በመሸሽ በርካታ ወጣቶችና የአካባቢው ነዋሪዎች ይዞታቸውን ሙሉ በሙሉ በመልቀቅ በአካባቢው ወደምትገኘው ሰቆጣ ከተማ በስደት እየገቡ መሆኑን አቶ ይግዛው ግርማ የተባሉ ነዋሪ መመስከራቸውንና ይህም በአካባቢው ላይ አዲስ ሰብአዊ ቀውስ እየፈጠረ መሆኑን ዘገባው ጠቁሟል። በአካባቢው የተጋረጠው አስከፊ ማህበራዊ ቀውስ ተገቢውን ትኩረት አላገኘም የሚሉት አቶ ታዘዘ መኮንን የተባሉ ነዋሪ መንግስት ይህንን አርሶ አደሩን እያሰቃየ ያለውን ታጣቂ ኃይል መቼ በህግ ተቆጣጥሮ ማህበረሰቡን ወደ ቀዬው እንደሚመልሰው በቁጭት የጠየቁ ሲሆን የጻግብጅ ወረዳ አስተዳዳሪ አቶ ንጉስ ደሳለኝም ዕድሜያቸው ለውትድርና ያልደረሱ ታዳጊዎች በታጣቂዎች በግዳጅ ለወታደራዊ አገልግሎት መወሰዳቸውን እንደሚያውቁ አመልክተዋል። ታጣቂ ኃይሉ ከህወሓት ጋር ጠንካራ ግንኙነት የመሰረተ ነው። በህወሓት በኩልም ወታደራዊ ድጋፍ እንደሚደረግለት ይነገራል። የዚህ ታጣቂ ኃይል ዓላማና ፍላጎት ምንድነው የሚለው ጉዳይ በግልጽ የተብራራበት ሁኔታ አይታይም። በቀጣይ ርዕስ ጠቅላዩ ስለ ወልቃይት። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ በርካታ ጉዳዮችን ያነሱ ሲሆን ከዚህም ውስጥ አነጋጋሪው ወልቃይት ጋር በተያያዘ መንግስታቸው ያለውን አቋም በተመለከተ ማብራሪያ ሰጥተዋል። መንግስታቸው የወልቃይትን ጉዳይ በምን መልኩ መፍትሄ እንዲያገኝ የመፍትሄ ሐሳብ ብሎ የያዘውን
አካሄድ ያብራሩት ጠቅላይ ሚኒስትሩ ሰፋ ያለ ማብራሪያቸውን ሰጥተውበታል። በዚሁ ማብራሪያቸውን በተለያየ ቋንቋ ጎልቶ የሚነሱ ፖለቲካና የመልማት ጥያቄዎች ናቸው። በአማራ ክልል የሚነሱ ጥያቄዎችም ከዚህ ተለይተው የሚታዩ አይደሉም። በአንድ ፓርቲና ክልል የማይመለሱና የሌሎችንም ተሳትፎ የግድ የሚጠይቁ ጉዳዮች አሉ ያሉ ሲሆን አክለውም በዚሁ ዙሪያም ባንዲራንና የህገ መንግስቱን አንቀጽ 39ን በማንሳት ምሳሌ ሰጥተዋል። ጥያቄዎቹም ተሰምተው ወዲያው የሚመለሱ ሳይሆኑ ሂደትን የሚፈልጉ ናቸው ሲሉም አስታውቀዋል። ከጥያቄዎቹ መካከልም ብዙዎቹ በሀገራዊ ምክክር ምላሽ እንደሚያገኙ ተስፋ አደርጋለሁ ያሉት ጠቅላይ ሚኒስትሩ በዚህም በቀጥታ ወደ ወልቃይት ጉዳይን በመግባት ማብራሪያቸውን ሰጥተዋል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸውም ጥያቄው በአማራ ክልል ለረጅም ጊዜ ሲነሳ ቆይቷል ያሉ ሲሆን በዚህም ሁለቱን ህዝቦች ባሳተፈ መልኩ ህገ መንግስቱን መሰረት አድርጎ ዘላቂ መፍትሄ ካልተሰጠው በስተቀር እድል አግኝቻለሁና ልውሰደው ቢባል ነገ ነገሮች ሲቀየሩ መልሶ ይበላሻል ሲሉም ተናግረዋል። ከዚህ ቀደም የፌዴራል ክልሎች ስሪት ሲሰራ ያ ነገር የተፈጸመው በህዝቦች ስሪት ቢሆን ኖሮ ጉዳዩ አሁን ጥያቄውን አይቀጥልም ነበር። አሁን ያንን ስህተት በሚደግም መልኩ ስለሚመች እናድርገው የሚለው ጉዳይ ውይይት ይፈልጋል ያሉት ጠቅላይ ሚኒስትሩ ወልቃይትን በተመለከተ በአማራም ሆነ በትግራይ በኩል የፌዴራሉ መንግስት ወቀሳ እንደሚደርስበትም ተናግረዋል። በትግራይ በኩልም በፌዴራሉ ስርዓት ቦታው በትግራይ ይተዳደር ነበር፣ ቦታውን ያጣነው በጦርነቱ ምክንያት ነው፣ ለአማራ ህዝብ ህልውና እንታገላለን የሚሉትም ቢሆኑ ውሰዱት፣ አብረናችሁ እንዋጋለን፣ ይገባቸዋል እያሉን ነው። ነገር ግን እየከለከለን ያለ የፌዴራሉ መንግስት ነው። የፌዴራሉ መንግስት ከዚህ ራሱን ቢያወጣ እኛ በሰላም ይባል በኃይል ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራሉ መንግስት ነው። ለዚህ ህዝብ እንታገላለን ባዮች ጭምር ቦታውን እንድንወስድ ፈቅደውልን ነበር ሲሉ ይናገራሉ ያሉት ጠቅላይ ሚኒስትር አብይ በአማራ ክልል በኩል ከጦርነቱ በኋላ ወልቃይት ምላሽ ሊሰጠው ሲገባ አልተመለሰልንም የሚል ቅሬታ ይሰማል። ሁለቱም ጋር ጥያቄ አለ። ይህንን ጥያቄ አንዱን በማስደሰትና ሌላኛው ከጥያቄው ጋር እንዲቆይ በማድረግ ለመመለስ ቢሞከር ዘላቂ ሰላምን አያመጣም። የጊዜ ጉዳዩ እንጂ መልስ ግጭት ይፈጥራል፣ ታይም ቦምብ ነው ሲሉም ተናግረዋል። መፍትሄ በሚለውም ዙሪያ ማብራሪያቸውን የቋጩት ጠቅላይ ሚኒስትሩ ጊዜ ወስዶ የህዝባችን ተሳትፎ በሚያረጋግጥ መልኩ መፍትሄ እንዲያገኝ ማድረጉ የተሻለ ነው በማለትም ሀገራዊ ምክክሩን ጠቁመዋል። ወደ ቀጣይ መረጃ አለፍን። ጀነራሉ ቅጩን ተናገሩ። ጀነራሉ ከአዲስ አበባ መልስ ቅጩን ተናግረዋል። በአዲስ አበባ ቆይታ አድርገው ከኢትዮጵያ ከፍተኛ ወታደራዊ አመራሮች እንደዚሁም ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩት አሜሪካዊው ጀነራል ዳግቪን አንደርሰን ናቸው። ጀነራሉ የአሜሪካ የአፍሪካ እዝ ዋና አዛዥ ናቸው። ከሰሞኑ የአዲስ አበባ ቆይታቸው መልስ በአፍሪካው ቀንድና ሶማሊያ ጉዳይ ሰፋ ያለ ማብራሪያቸውን የሰጡት ጀነራሉ የአፍሪካው ቀንድ ካለው ስትራቴጂካዊ አቀማመጥ አኳያ ለአሜሪካ እጅግ አስፈላጊ መሆኑን አብራርተዋል። ከዚህ ውጭም በተለይ ከሶማሊያና በበርካቶች ውስጡን በሚነሱት ጉዳዮች ላይ ጀነራሉ ግልጽና የተብራራ ምላሽን ሰጥተዋል። አንደኛው በጥርጣሬነት ተደጋግሞ ሲነሳ የሚሰማው ጉዳይ አሜሪካ ልክ እንደ እስራኤል ሁሉ ለተገንጣዩ ሶማሊላንድ ሀገራዊ እውቅና ልትሰጥ ትችላለች የሚለው ጉዳይ ሲሆን ጀነራሉ በዚህ ጉዳይ ግልጽና ቁልጭ ያለ ምላሽን ሰጥተዋል። ጀነራሉ በዚህ ምላሻቸውም አሜሪካ የሶማሊያን ሀገራዊና ግዛታዊ አንድነት ታከብራለች፣ እናም ለሶማሊላንድ ሀገራዊ እውቅናን አትሰጥም የሚል እቅጩን የሆነ ምላሽን ሰጥተዋል። ከዚህ ውጭም ቀደም ባሉ ጊዜያት የአሜሪካ ከፍተኛ ወታደራዊ አመራሮች ወደ ሶማሊላንድ እየደጋገሙ ሲያደርጉት ከነበረው ምልልስ ጋር በተያያዘም ጥያቄ ቀርቦላቸውም ነበር። ጥያቄውም በዚያ ወታደራዊ ቤዝን የማቋቋም እንቅስቃሴ ውስጥ ገብታችኋል የሚለው ነው። ጀነራል ዳግቪን አንደርሰን ለዚህም የሰጡት ምላሽ ግልጽና የማያሻማም ነበር። የለም፣ እኛ በሶማሊላንድ ወታደራዊ ቤዝን የማቋቋም እንቅስቃሴ ውስጥ አልገባንም፣ ፍላጎቱም የለንም የሚል ነበር። ጀነራሉ በዚህም ጉዳይ የሰጡት ምላሽ ግልጽና የተብራራ ነበር። በሶማሊያ ሰላም ማስከበር ውስጥ አሜሪካ ያላት ገንዘብ የማዋጣት ድርሻ እጅግ ከፍተኛ ነው። ሀገሪቱ በቅርቡም በዚሁ በአፍሪካ ህብረት በኩል ለሶማሊያ የሰላም አስከባሪ ተልዕኮ የምታዋጣውን ገንዘብ የማትቀጥልበት መሆኗን ያስታወቀች መሆኗ አይዘነጋም። በዚህ በርካቶቹን አስደንግጦ በአፍሪካ ህብረት ጉዳዩ በሚመለከታቸው አካላት በኩል አስቸኳይ ስብሰባ ተጠርቶ ውይይት እስከ መደረግም ደርሷል። ከዚህም በተጨማሪ በሶማሊያ ኃይሎች መካከልም ከፍተኛ የሆነ የስልጣን ግብግብ ታይቶ መዲናዋ ሞቃዲሾ ውጥረት ውስጥ እስከ መግባት የደረሰችበት ሁኔታም ታይቷል። ጀነራል ዳግቪን አንደርሰን በዚሁ ዙሪያ በሰጡት ማብራሪያቸው በሶማሊያ የስልጣን ግብግብ ውስጥ ተገብቶ ውጥረቶች ባሉበት ሁኔታ አሜሪካ ለሶማሊያ ድጋፍ እየሰጠች ለመቀጠል ትቸገራለች ሲሉ ተናግረዋል። ወደ ቀጣይ መረጃ አለፍን። በድንበሩ ጦሩ እየተዘጋጀ ነው። የጀነራሉን ጉብኝት ተከትሎ በድንበሩ ጦሩ በተጠንቀቅ ቆሟል። ከተከታታይ ከባድ ውጊያዎች በኋላ አዲስ የጦር ዝግጅት መደረጉን ያመለከተ መረጃ ይፋ ሆኗል። በኢትዮ ሱዳን ብሉ ናይል ድንበር የሱዳን ጦር ኃይሎች 4ኛ እግረኛ ክፍለ ጦር አዛዥ ሜጀር ጀነራል ኢስማኤል አልጣይብ ሁሴን በግንባር ተገኝተው ከጦሩ ጋር መክረዋል። ጀነራሉ በዳማዚም በሚገኘው የጦር ግንባር በመገኘት የሰራዊቱን ወታደራዊ ዝግጁነትና የወታደራዊ ዕቅዶችን አፈጻጸም በይፋ መመርመራቸውን የሱዳን ብሔራዊ ዜና አገልግሎት ሱና ዘግቧል። እንደ ዘገባው የክፍለ ጦሩ አዛዥ በግንባር ቀደምትነት ከተሰማሩት የጦር ክፍሎችና ከተለያዩ የእዝ ማዕከላት አዛዦች ስለ ቀጠናው አጠቃላይ የደህንነትና የኦፕሬሽን ሁኔታ፣
ስለ ሰራዊቱ ስምሪት እንዲሁም የተደቀኑ የደህንነት ስጋቶችን ለመመከት ስለተዘጋጁት የመስክ ቅንጅቶች ሰፊ ማብራሪያ ተሰጥቷቸዋል። ሜጀር ጀነራል ኢስማኤል አልጣይብ በዚህ ጉብኝታቸው ወቅት ሰራዊቱ ግዴታውን ለመወጣት በቁርጠኝነት ላይ እንደሚገኝ ገልጸው የጦር አዛዦችም ሆኑ ተራ ወታደሮች ከተሰጣቸው የበላይ መመሪያ አንጻር ማንኛውንም ተልዕኮ ለመፈጸም ያላቸውን ዝግጁነት አመልክተዋል። ይህ በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ክልል ዳማዚን አካባቢ የተደረገው የተጠንቀቁ ወታደራዊ ጉብኝት ባለፉት ሳምንታት በሱዳን መደበኛ ጦር ኃይልና በፈጣን ድጋፍ ሰጪ ኃይሉ RSF መካከል ተከታታይና ደም አፋሳሽ ውጊያዎች ከተካሄዱ በኋላ የተደረገ ነው። አሁንም የስትራቴጂካዊ ይዞታ የበላይነትን ለመጨበጥ ከባድ ፍጥጫ የነገሰበት ግንባር መሆኑን የሱዳን ዜናዎች ያስታውሳሉ። በኢትዮ ሱዳን ድንበር ላይ የሚገኘው ሰማያዊ ናይል ወይም ብሉ ናይል ክልል ለሁለቱም ሀገራት እጅግ ወሳኝ ስትራቴጂካዊ ቀጠና መሆኑን የፖለቲካና የወታደራዊ ጉዳዮች ተንታኞች ያመለክታሉ። ይህ ቀጠና በውስጡ የያዘው የታላቁ የኢትዮጵያ ህዳሴ ግድብ መገኛ በመሆኑ ለኢትዮጵያ የኃይልና የልማት ዋስትና ሲሆን ለሱዳንም ቢሆን ከናይል ወንዝ ፍሰት ከግብርና መሬትና ከድንበር ደህንነት ጥበቃ አኳያ እጅግ ከፍተኛ ቁልፍ ስፍራ መሆኑ ይታወቃል። በመሆኑም በአሁኑ ወቅት የሱዳን ጦር ኃይሎች በዳማዚንና በብሉ ናይል ግንባር ላይ ወታደራዊ ዝግጁነታቸውን በከፍተኛ ሁኔታ ማጠናከራቸው በሀገር ውስጥ ካለባቸው የRSF ፍልሚያ በተጨማሪ የኢትዮ ሱዳን ድንበርን አስተማማኝነት ለመጠበቅና በቀጠናው ላይ ያለውን ወታደራዊ በላይነት ለማስከበር የተደረገ ጥብቅ ስልታዊ እርምጃ መሆኑን የሱዳን ወታደራዊ መግለጫዎች ይገልጻሉ። ወደ ቀጣይ ርዕስ አለፈ። ሞት የተፈረደበት ኢትዮጵያዊ ከሳውዲ እስር ቤት የስልክ ጥሪ። ከሰሞኑ በርካታ ኢትዮጵያውያን በሳውዲ አረቢያ በስቅላት መቀጣታቸው ይታወቃል። ለወራት ኢትዮጵያውያኑ በአነስተኛ ግን በሞት በሚያስቀጣ ወንጀል ተፈርዶባቸው በሳውዲ እስር ቤቶች በሰቆቃ ፍርዳቸውን እየተጠባበቁ መሆኑ ይታወቃል። ጉዳዩ ዓለም አቀፍ የሰብአዊ መብት ድርጅቶች ደጋግመው የተናገሩለት ነው። አሁን ላይ በሳውዲ እስር ቤቶች ከ200 በላይ ኢትዮጵያውያን ሞት ተፈርዶባቸው ፍርዱን እየተጠባበቁ ይገኛሉ። ቢቢሲ ትግርኛ ዛሬ ባወጣው ዘገባ በሳውዲ እስር ላይ ያሉና የሞት ፍርድ የተፈረደባቸውን ኢትዮጵያውያን ማነጋገር መቻሉን ዘግቧል። የስልክ ጥሪው ከእስር ቤት ውስጥ የመጣ ሲሆን ከደርዘን በላይ የሚሆኑትን ማነጋገሩን የዜና ምንጩ አመልክቷል። ስማቸው ለደህንነታቸው ሲባል የተቀየረ የሁለት ኢትዮጵያውያን ተማጽኖና ታሪክ ዘገባው ይዞ ወጥቷል። ሁለቱ ሀብቶምና ደስታ በሚል ስማቸው የተቀየረ ሲሆን ቢቢሲ በእስር ቤት ውስጥ ሞት ተፈርዶባቸው የሚገኙ ተጨማሪ 5 ኢትዮጵያውያንን ማናገር መቻሉን ገልጿል። ኢትዮጵያውያኑ በሳውዲ ካሚስ ሙሻይት በሚባል እስር ቤት ታስረው የሚገኙ ሲሆን ከቢቢሲ ጋር መነጋገር የቻሉት በእስር ቤቱ ግድግዳ ላይ በተገጠመ ስልክ ነው። ስሙ ሀብቶም በሚል የተቀየረው የሞት ፍርደኛ የትግራይ ጦርነት ህልሙን እንደቀማው ለቢቢሲ ገልጿል። የሁለተኛ ደረጃ ትምህርቱን መጨረስ፣ ከኮሌጅ ተመርቆ በስራ በመቀጠር ቤተሰቡን የመርዳት ዓላማ እንደነበረው ይናገራል። ይህ ጦርነት ግን ህልሙን ያመከነበት ሲሆን ተስፋ በመቁረጥ ከሀገር ለመውጣት መወሰኑን ተናግሯል። በጅቡቲ አልፎ ወደ የመን በመሻገር ሳውዲ አረቢያ የደረሰ ሲሆን በሳውዲ በቅድሚያ እጅግ በጣም አነስተኛ ክፍያ ባለው የእረኝነት ስራ ተቀጥሮ ይሰራ እንደነበር ገልጿል። ቀጣሪዎቹ የታሸገ ዕቃ እንዲያደርስና ለዚህም ተጨማሪ ክፍያ እንደሚከፍሉት እንዳስማሙት የተናገረው ሀብቶም ዕቃውን ለማድረስ በመሄድ ላይ ያለ ፖሊስ እንደያዘውና እንዲያደርስ የተሰጠው ዕቃ ጫት ሆኖ በመገኘት የሞት ፍርድ ተፈርዶበታል። ሀብቶም ተጨማሪ ገንዘብ ለማግኘት ሲል ምን እንደሆነ ያላወቀውን ዕቃ ለማድረስ መላኩን ለችሎት ያስረዳ ቢሆንም በችሎት ራሱን እንዲከላከል ወይም ጠበቃ እንዲያቆም ሳይፈቀድለትና እድል ሳይሰጠው በአረብኛ የተጻፈና በሞት የሚያስቀጣ ወንጀል መፈጸሙን የሚናገር ሰነድ እንዲፈርም ተገዷል። ሰነዱ የተጻፈበትን አረብኛ የማይረዳው ቢሆንም ጥፋተኛ ነኝ ብሎ እንዲፈርም መደረጉን አስረድቷል። ሰነዱ ግን ጫት ሳይሆን ሐሺሽ በማዘዋወር ወንጀል መያዙን የሚገልጽ ሆኖ ተገኝቷል። የሌሎች ታሳሪዎች ድምፅ ከጀርባው ጫጫታ እየተሰማ ከቢቢሲ ትግርኛ ጋር መነጋገር የቻለው ሀብቶም እዚህ ያለን እስረኞች አንዳችን ሌላችንን መርዳት አንችልም፣ ከማልቀስ ውጭ ምንም ምርጫ የለንም፣ የሞት ፍርዱ መቼ እንደሚፈጸምብንም አናውቅም ሲል ተናግሯል። ይዤ የነበረው ዕቃ ጫት መሆኑ የተነገረኝና ያወቅኩት በኋላ ላይ ነው። እኔ ጫት ራሱ ምን እንደሆነ የማውቀው ነገር የለም ሲል የፍርዱን ፍርደ ገምድልነት በምሬት ገልጿል። ባለማወቅ ሕግ መተላለፉን እንዳመነና ይህም ፍርዱን ያቃልልልኛል ብሎ ተስፋ አድርጎ እንደነበር ገልጿል። አሁን በፍርሃት ውስጥ እየኖርን ነው፣ የሚያመጡልንን ምግብ ራሱ መብላት አልቻልንም ብሏል። ሀብቶም አልፎ አልፎ ከቤተሰብ ጋር በስልክ እንደሚገናኝ ለዜና ምንጩ የገለጸ ሲሆን ሆኖም ሞት እንደተፈረደበት እንዳልነገራቸው ገልጿል። ከሞትኩ በኋላ ቢነገራቸው መርጣለሁ ብሏል። ሌላው ከዜና ምንጩ ጋር በስልክ መነጋገር የቻለውና ስሙ ለደህንነቱ ሲባል ደስታ የተባለው ኢትዮጵያዊ በተመሳሳይ የሞት ፍርድ የተፈረደበት ነው። ደስታም ከትግራይ ክልል የመጣ ሲሆን ለቤት ግንባታ የሚሆን ጡብ በመስራት የሚተዳደር ነበር። የሰሜኑ ጦርነት ወደ አካባቢው እየቀረበ ሲመጣ አካባቢውን ለቆ እንደወጣ ይናገራል። ደስታ ከ3 ዓመት በፊት መታሰሩን የገለጸ ሲሆን በጊዜው ከየመን ወደ ሳውዲ በመሻገር ላይ ነበር። እርሱና ሌሎች 3 ኢትዮጵያውያን በአንድ የየመን ዜጋ እየተመሩ ወደ ሳውዲ በመሻገር ላይ ነበሩ ሲሆን የመናዊ ደህንነቱ የተጠበቀ መንገድ አውቃለሁ በሚል እንዳሳመናቸው ይገልጻል። እንዲሁም ተጨማሪ ክፍያ የሚያስገኝ ስራ በሚል የታሸገ የጫት ቅጠል እንዳስያዛቸው፣ ሆኖም ድንበሩን ካቋረጡ ከጥቂት ቅጽበታት በኋላ ድንበር ጠባቂዎች ተኩስ እንደከፈቱባቸውና የመናዊው ሮጦ ሲያመልጥ ኢትዮጵያውያን ወዴት መሄድ እንዳለባቸው ባለማወቅ በዚያው ባሉበት ቆመው መያዛቸውን ያስረዳል። ልክ እንደ ሀብቶም ሁሉ ደስታም በእስር እንደሚቀጣና እስሩን ጨርሶ ወደ ሀገሩ ለመመለስ ተስፋ አድርጎ የነበረ ቢሆንም የጠበቀው ግን የሞት ቅጣት ነው።
በአረብኛ የተጻፈ ሰነድ እንዲፈርም መገደዱን ለቢቢሲ የገለጸው ደስታ ጠበቃ መከልከሉንና በችሎት ራሱን መከላከልም እንዳልተፈቀደለት ይገልጻል። በመጀመሪያ ቀን ችሎት ስትቀርቡ ዳኛው ጥፋተኛ ነው ወይ ሲል ይጠይቃል። በሁለተኛው ቀጠሮ ችሎት ስትገኝ በሞት ትቀጣለህ ይላል። እንዲህ ሲል የፍርዱን አጣዳፊነት ገልጿል። በሕጉ መሰረት ተከሳሾች በራሳቸው መከራከር ሲከለከሉ ጠበቃ አቅርቦ መከላከል የሚችሉ ቢሆንም ኢትዮጵያውያኑ ግን ጠበቃ እንዲያቆሙ አይፈቀድላቸውም። ይህም ያለምንም ክርክርና የይግባኝ ፍርዱ እንዲፈጸምባቸው የሚያደርግ መሆኑን ዓለም አቀፍ የሰብአዊ መብት ተከራካሪዎች ይገልጻሉ። በካሚስ ሙሻይት እስር ቤት ያሉና ሞታቸውን የሚጠባበቁ ኢትዮጵያውያን ያሉበት የእስር ሁኔታም አስከፊ ነው። ደስታ ባለበት ክፍል 45 አልጋዎች ሲኖሩ ክፍሉ 90 ሰው እንዲይዝ ታስበው የተሰራ ቢሆንም አሁን ላይ ግን 200 ታሳሪዎች በዚሁ ክፍል ታጭቀው ይገኛሉ። ቀን ላይ ታሳሪዎቹ ሙቀቱን ለመከላከል ትከሻ ለትከሻ ተነካክቶ መሬት ላይ እንደሚተኙ፣ ማታ ላይ እጅጉን በሚቀዘቅዝበት ወቅት ደግሞ የተበጫጨቀና የነተበ ጨርቅ ለብሰው እንደሚያድሩ ኢትዮጵያውያኑ ገልጸዋል። የክፍሉ በር የሚከፈተው ጥበቃዎቹ ምግብ ሊሰጧቸው ሲመጡ ብቻ ሲሆን ማስክ የለበሱ ጥበቃዎች ምግቡን ሰጥተው ወዲያውኑ በሩን ይዘጉታል። ከእነርሱ ጋር መነጋገር የማይቻል ሲሆን ለመናገር የሞከረ ታሳሪ እንደሚደበደብ ኢትዮጵያውያኑ ገልጸዋል። አሁን ላይ ከ200 በላይ ኢትዮጵያውያን የሞት ፍርዳቸውን እየተጠባበቁ ሲሆን የሳውዲ መንግስት በቅርብ ዓመታት የሚያስፈጽመውን የሞት ፍርድ በእጥፍ ጨምሯል። በ2023 በዓመት የሁለት ኢትዮጵያውያን የሞት ፍርድ ተፈጻሚ የነበረ ሲሆን ባለፈው ዓመት በ2025 ግን 35 ኢትዮጵያውያን በስቅላት ተቀጥተዋል። ባለፉት 7 ወራት ብቻ 17 ኢትዮጵያውያን በተመሳሳይ ክስ የሞት ፍርዱ ተፈጻሚ ሆኖባቸዋል። በሚያዝያ ወይም ኤፕሪል ወር 3፣ ባለፈው ሰኔ ጁን ወር ደግሞ በአንድ ቀን ብቻ 5 ኢትዮጵያውያን በስቅላት እንዲሞቱ ተደርገዋል። ኢትዮጵያኑ መንግስት ለጉዳያችን የሚገባውን ያህል ትኩረት አልሰጠም ማለታቸውን ዘገባው አመልክቷል። የኢትዮጵያ መንግስት ልዑክ ወደ እስር ቤቱ መጥተው የነበረ ሲሆን ፍርደኞቹ ጉዳያቸውን ቢያስረዱም ያለውን ነገር ለመናገር በቂ ጊዜ እንዳልተሰጣቸው ተናግረዋል። የውጭ ጉዳይ ሚኒስቴር በወሩ ለ2000 ኢትዮጵያን ንጉሳዊ ምህረት ማሰጠቱን ዘገባው አስታውሷል። ወደ ቀጣይ ርዕስ አለፍን። ኤርትራ በሳምንቱ ተከፍቷል ያለችው ዘመቻ። ኤርትራ በተቀናጀ መልኩ መጠነ ሰፊ ዘመቻ ተከፈተብኝ ስትል አዲስ የዲፕሎማሲ ክስ ሰንዝራለች። የማስታወቂያ ሚኒስትሩ የማነ ገብረ መስቀል በይፋ መልእክታቸው በየዕለቱ ስሜት ቀስቃሽ ትረካዎችን እየፈበረኩባት ነው ያሉትን አካላት በጠንካራ ክስ ወንጅለዋል። የኤርትራ የማስታወቂያ ሚኒስትሩ የማነ ገብረ መስቀል በይፋ ኤክስ ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ ዜና አገልግሎት ኢዜአ፣ ኢቢሲ እና ፋና ብሮድካስቲንግ ኮርፖሬሽንን ጨምሮ ይፋ የሆኑ መገናኛ ብዙሃን በዚህ ሳምንት በሀገር ውስጥ ስርጭታቸው በኤርትራ ላይ በየዕለቱ የሐሰትና ስሜት ቀስቃሽ ዘመቻዎችን በከፍተኛ ሁኔታ እየከፈቱ ነው ሲሉ በጽኑ ወንጅለዋል። ሚኒስትሩ አያይዘውም የኢትዮጵያ ሚዲያዎች የኤርትራን ሉዓላዊነትና ከፍተኛ መስዋዕትነት የተገኘውን ነፃነት ማጣጣል ከተቻለ በድርድር ካልሆነም በኃይል የባህር በር እናገኛለን በሚል በተደጋጋሚ የጦርነት ቅስቀሳ ማድረጋቸውን ገልጸው ይህ አደገኛ አካሄድ ለማንኛውም ሉዓላዊ ሀገር የማይፈቀድ ቀይ መስመርና የፖለቲካዊ ስድብ ድርጊት ነው ሲሉ ኮንነዋል። በተለይም የኢትዮጵያ መንግስት ይፋ የዜና ማሰራጫዎች የዳህላክ ደሴቶችን ጭምር ያካተተ ሰፊ ቀጠና ጦርነት ለመክፈትና ወረራን በኢኮኖሚክስ አመክንዮዎች ለማጽደቅ የሚሄዱበት ርቀት በቅኝ ገዢዎች ዘመን የነበረውን አሮጌ አመለካከት የሚያሳይ ነው ሲሉ ሚኒስትሩ ባሰራጩት መልእክት ገልጸዋል። ይሁን እንጂ የኢትዮጵያ መንግስትና የጸጥታ ኃይሎች በበኩላቸው የኤርትራ መተዳደር የሀገሪቱን የውስጥ ጸጥታ ለማወክ በአማራና በኦሮሚያ ክልሎች ከሚንቀሳቀሱ ታጣቂ አማጽያን ጋር በሚስጥር እንደሚሰራና በኢትዮጵያ ውስጥ ግጭት ውስጥ በቀጥታም ሆነ በተዘዋዋሪ እጁን እያስገባ እንደሚገኝ በተደጋጋሚ ሲከሱ የቆዩ ቢሆንም አስመራ ግን የቀረበባትን ውንጀላ በሙሉ ፍጹም መሰረተ ቢስ ነው ስትል በየጊዜው ውድቅ ታደርጋለች። ሚኒስትሩ የማነ ገብረ መስቀል በትችታቸው ማጠቃለያ ላይ ብልጽግና ፓርቲ በሀገር ውስጥ ካሉ የፖለቲካ ቀውሶች በተጨማሪ በሰፊው የአፍሪካ ቀንድ ቀጠና ውስጥ ማለቂያ የሌላቸውን ግጭቶች በማምረት ረገድ የተካነ ነው ሲሉ የመልስ ምላሻቸውን ሰጥተዋል። የማነ ከሶማሊላንድ ጋር የተፈረመውን የባህር በር የመግባቢያ ሰነድና በሱዳን ከባድ የእርስ በርስ ግጭት ውስጥ የኢትዮጵያ መዋቅሮች የሚጫወቱትን ሚና ማስታወስ ያስፈልጋል ሲሉ ከባድ ክስ ሰንዝረዋል። ዋሽንግተንና ሌሎች ዓለም አቀፍ ኃይላት በቀጠናው ሰላም ለማስፈን በሚያደርጉ ጥረት ውስጥ የአዲስ አበባ አስተዳደር ትልቁ ማነቆ መሆኑን በመግለጽ መልእክታቸውን ደምድመዋል። በሌላ በኩል የኢትዮጵያ ባለስልጣናት የአስመራው መስተዳደር በሀገሪቱ የሰሜን የምዕራብና የማዕከላዊ ክፍሎች የሚስተዋሉትን የውስጥ ግጭቶች ለማባባስ በጥፋት ኃይልነት እየተንቀሳቀሰ ከመሆኑም በላይ በፕሪቶሪያ የሰላም ስምምነት መሰረት መከናወን የነበረባቸውን የድንበር ማካለልና የሰራዊት መልሶ ማቋቋም ሂደቶችን ሆን ብሎ በማደናቀፍ በቀጠናው ዘላቂ ሰላም እንዳይሰፍን እንቅፋት መፍጠሩን በመግለጽ ይወነጅላሉ። እንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።